ሰላም 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 ውድ የተከበራችሁ የኛ ድንቅና የግሬስ ፋሚሊ እንደምን አላችሁ? ሰላም ለእናንተ ይሁን ብዬ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ባለፈው ነግሬያችኋለሁ ቪዲዮ ሁለተኛ አልሰራም ብዬ ምናምን ይሄው አሁን ራሱ ከሰራው በጣም ቆይቻለሁና አንድ 10 ቀን ሆኖኛል ከዛም በላይ ምናልባት ማለት ነው። እና በአንዳንድ ነገሮች አልተመቸኝም ነበር። ትንሽ አብርሽን ባለፈው ያደረገብኝ ነገር ሁላችሁም አይታችኋል። ትንሽ ጉዳት ደርሶብኝ ነበርና እጄ ላይ በርግጥ አብርሽ ነው ብዬ መደምደም ይከብደኛል። ሌላም ሰው ሊሆን ይችላል። ያው ሄርሜላም ልትሆን ትችላለች ማለት ነው። ያው እኔ ጋር ብዙ ሚስጥር እንዳለ ሁላችሁም በደንብ አድርጋችሁ ታውቃላችሁና ያንን ሚስጥር እንዳላወጣ ተደርጎ የተደረገ ነገር ነውና ልጆቹንም ላገኛቸው አልቻልኩም። በቻልኩት መጠን ግን ነገሮችን በውስጥ መስመር ሚዲያ ላይም ባልመጣም እዚህ ጋር እንደባለፈው ያለውን ነገር ይዤ ባልመጣ ፋይሎች ምናምን ግልጽ ያላርኩበት የራሴ ምክንያት ስላለኝ ነው። ያው ታውቃላችሁ ሌላ ጊዜ የትኛውንም ነገር ሳደርስ ምንም ነገር ሳገኝ ለእናንተ ግልጽ አድርጌ ነው ማድረስላችሁ ወይም ደግሞ እዚህ ይዤ የምመጣው ሚዲያ ላይ የሆነ ነገር ካየው የሆነ ነገር ካጋጠመኝ ቀጥታ ሚዲያ ላይ ይዤላችሁ መጣው እና ዛሬ ግን ያው መደበቅ የሌለበት ነገር አለ እና መናገር አለብኝ። ምንም ሚስጥር ላወጣ ምናምን ነገር አይደለም፣ ግን አንዳንድ ሰዎችን ትንሽ መናገር ስላለብኝ ነው ወይም እንዲያስተውሉ ማስጠንቀቅ አለብኝ በቃ። ምክንያቱም ታውቃላችሁ እኔ ለግሬስ ፋሚሊ ስንት አይነት መስዋዕትነት እንደከፈልኩኝ ለነ ቡርኬ ጥምረት ለና አብርሽ ለሩታ ጥምረት ስንት አይነት ነገር እንደከፈልኩኝ ታውቃላችሁ። እኔ ብዙ ሰዎች ደግሞ አይታችኋል። የሆነ ናቲ ግሬስ የሚባል ልጅ የሆነ ጊዜ እኔ ጋር መጥቶ ምናምን ቪዲዮ እየሰራው ድንገት አስቆመኝ የሆነ ፋይል አለ ምናምን እያልከ እየዛትከ ነውና የሚል ነገር ትንሽ ተናግሮኝ ነበርና ፋይሉ ራሴ አስቀምጨዋለሁ፣ ችግር የለም። ስለ ሩታና ስለኔ ፋይል ወይም ደግሞ እኔ ጋር ስላለው መረጃ ማንም ምንም የሚያውቀው ነገር የለም። አሁንም ናቲ ድጋሚ የምነግረው ነገር ለሱም ፋይሉ እኔ ጋር ይኑር አይኑር አብርሽም እኔ ጋር ፋይሉ እንዳለ እንደሌለ ምንም የሚያውቀው ነገር የለም። ይሄ ነገር የምናውቀው ምን አይነት ፋይል ይሁን ምን ፋይል ይሁን ስለምንድን ነው የሚያወራው ስለማን ነው የሚለውን ነገር የምናውቀው እኔና ሩታ ብቻ ነን። ሌላ ማንም ሰው አይደለም። ሌላም ሰው እንዲገባ አንፈቅድለትም። ግን አሁን ቆይ ሌላ ሚስጥር ታስወጡኝ ነው አይደል? በስሜት ሆኜ ሌላ ሚስጥር ላውጣ። ዛሬ የመጣሁበት ጉዳይ ተከክለኛ ጉዳይ ማታ ባየሁት ቪዲዮ ነው። አሁን ግን በቃ ተናድጄ ነው ይሄን ነገር ማወራው። ገብቷቸዋል። ትንሽ ቴክስት ላይ አንዳንድ ነገሮች እየደረሱኝ ስለሆነ ማለት ነው። እና የመጣሁበትን ነገር ላውራ በቃ ተውኩት። ያንን ያለፈውን ታሪክ ትቼዋለሁ። ስለ ፋይሉ ምናምን ስለ ሩታ ፋይል እኔና ስለ እሷ ስላለን ፋይል ሌላ ጊዜ በሰፊው እናወራበታለን። ግን ቁም ነገሩ ዛሬ የመጣሁበት ምክንያት አብርሽ ትላንትና ትንሽ ወንድሞቹ ቡዜ ምናምን መጥተው ነበር። ዳኒ ሮያልም ያልሆኑ ተገቢ ያልሆነ ንግግር ሲናገር ሰምቻለሁ። እኔ ከዚህ በፊት ተናግሬያለሁ። እዚህ ውስጥ መግባት ያለባቸው ትናንሽ የሆነ አስተሳሰባቸው ትናንሽ የሆኑ ልጆች አይደሉም እንዴ። እነጋሽዬ ነው መግባት ያለባቸው እንዴ። የሃይሚ ፋሚሊ ወይም ደግሞ ታውቃላችሁ አብርሽን ያሳደገ ጋሽዬ ድንቅ አባት ዛሬ እዚህ ያበቃው በእውነት ነው የምላችሁ። ከፈጣሪ በታች አባቱ በጣም ብዙ ነገር አግዞታል። እናንተ ብዙ ማታውቁት ነገር እኛ ብዙ የምናውቀው ነገር አለ እዚህ ጋር። እኔ ከሱ ጋር ብዙ ላይፎችን አሳልፌያለሁ፣ ብዙ ነገሮችን አይቻለሁ። አባቱ ለሱ ምን አይነት መስዋዕትነት እንደከፈለ እኔ በደንብ አድርጌ አውቃለሁ፣ ስለ አብርሽ ማለት ነው። እኔና እሱ ስላለን ጓደኝነትን በደንብ አድርጋችሁ ሁላችሁም ታውቃላችሁ። እኔ እዚህ ጋር አብርሽን ልደግፈው አይደለም የመጣሁት ወይም ደግሞ አብርሽን ልክ ነህ ልለው አይደለም የመጣሁት። እዚህ ጋር ዛሬ የመጣሁበት ምክንያት አብርሽን እያስፈራራችሁ ወይም ደግሞ ይሁን አለ አይደል ፋሚሊ እንዳያመጣ። በርግጥ ልክ ነው ብዬ አላስብም። እሱ ቤተሰቦቹን መሰብሰብ ቡዜ መምጣቱ ልክ ነው ብዬ አላስብም። የአብርሽ ወንድም መምጣቱ ልክ ነው ብዬ አላስብም። ምክንያቱም እዚህ ጋር መኖር የነበረባቸው መምጣት የነበረባቸው ጋሽዬና የአብርሽ ማዘር እንደዛውም የሩታ ማዘር ፋዘሯ ትላልቅ በእድሜ የበሰሉ ሰዎች አስተዋይ ሰዎች ነው መምጣት ያለባቸው። እናንተ እስከመቼ ነው እንደዚህ የምታደነቁሩን? በእውነተኛ ተቃጥለን እኮ አለቀን በቃ። በእናንተ ምክንያት ነጋ ቃጠሎ ጠዋት ይሁን ጭቅጭቅ አይሰለቻችሁም? በእውነት እኔ ለእናንተ ደበረኝ፣ በጣም ሰለቸኝ። እግዚአብሔር በቃ በጣም እየደበረኝ ነው። በጣም ማስተካከል ያለባችሁ ነገር አስተካክሉ በህይወታችሁ። ዛሬን እኮ በቃ ዛሬ ያላስተካከላችሁ ነገር ለነገ አይሆናችሁ። ዛሬ የዘራችሁትን ነው የምታጭዱት። በቃ ልዑል ምን ይማር ከናንተ? ልጃችሁ ምን ይማር እንዴ? ነገ እኮ አባትና እናት እንደዚህ ይጣሉ ነበር ሚዲያ ላይ እንደዚህ ይሄ ቪዲዮ ይቀመጣል። አብራም አትጠራጠር። ዛሬ የተጣላችሁበት ቪዲዮ ምናልባት ዩቲዩብ ላይ ለቀቄው ነገ ልዑል ሲያድግ እንዳያየው ፕራይቬት አደርገዋለሁ ምናምን ብለህ የምታስብ ከሆነ ተሳስተሃል። ነገ ልጅ ላይ ትልቅ ተጽዕኖ ነው የሚፈጥርበት፣ ትልቅ ማለት ነው። ምናልባት ይሁን ሼም ሊይዘው ሊሆን ይችላል ያንተ ልጅ መባሉ በዚህ የምትቀጥል ከሆነ። ስለዚህ ይሄ ቪዲዮ እንደሚቀመጥ አስበህ ነው
መናገር ያለበት ቪዲዮ ላይ ሚዲያ ላይ መውጣት ያለበት ሚስጥር ማውጣት ያለበት ቪዲዮ ላይ ይሄ ሚዲያ ላይ ቪዲዮ ላይ ማድረግ ያለበት ነገር በቃ የሆነ ፕራይቬት የሆነ ነገር መሆን አለበት። የተስተካከለ ነገር መሆን መቻል አለበት። የሆነ በቃ ላይፍህን ሙሉ ለሙሉ ይሄ አለ አይደል ይፈጠራል ትዳር ውስጥ አይደል ፋሚሊ ውስጥ ቤተሰብ ውስጥ የሆነ አብረ የምትኖራቸው ሰዎች ጋር አካባቢ ላይ የሆነ ችግር ይፈጠራል። ያ ችግር ግን እንዳይፈጠር የሚያደርገው የእናንተ ቁጭ ብሎ መነጋገር ነው። ኦኬ ችግር ተፈጠረ የሆነ ተጣላችሁ ምናምን እና ያለን እኮ እኛ ሀገራችን ላይ እና ያለን እኛም እኮ ቤተሰብ አለን አይደል እኛ አካባቢያችን ላይ ባለትዳሮች ምናምን አሉ እና ያለን ሲጣሉ ምናምን በጣም ከናንተ የባሰጸብ እኮ እና ያለን ግን ግዴታ ሚዲያ ላይ መውጣት ማለት አለበት ማለት አይደለም። ሚዲያ ላይ መውጣት የሌለበት ነገር መውጣት የለበትም። በቃ ፕራይቬት ማድረግ ያለባችሁ ነገር ፕራይቬት አድርገ። እኔ በአካል ባለፈው መጥቼ ነግሬያለሁ። አዲስ አበባ ሄጄ ነበር፣ አግኝቼዋለሁ፣ አውርቼዋለሁ። እሺ ብሎኝ ነበር። ግን ምንም አይነት ነገር የሆነ በቃ ልጁ ምን ብዬ እንደምገልጽላችሁ አላውቅም። አዎ ትወዱታላችሁ አውቃለሁ። እኔም ከናንተ በላይ ወደዋለሁ። ወንድሜ ነው፣ ጓደኛዬ ነው። ብዙ ነገሮችን እናውቃለን አብረን ብዙ ነገሮችን አሳልፈናል። ግን መምከር ካለብኝ እዚህ ሚዲያ ላይ ቀጥታ ነው የምነግረው። በአካል ነግሬዋለሁ፣ አልሰማልኝ። ትላንትና ቡዜ ምናምን መተው ቪዲዮ አይታችኋል። ለምን እንደዚህ ይሆናል? ለምን ይፈጠራል እንዴ? እኛ እየተጣላን ይሁን ነገር እየተፈጠረ ይሁን ነገር እየተጨቃጨቀን ምናምን አቅቶን ነው መልቀቅ። ግን በእኛ ምክንያት የሆነ ሰው እንዲጨነቅ አንፈልግም። የሆነች የማዳም ቅመም እዛ ማን እንደሚያየን እኮ እናውቃለን። ሚዲያ ላይ ማን በጣም እንደሚያየን እናውቃለን ሁላችንም። ዩቲዩብ ላይ ምን አይነት ሰው ማን እንደሚያይ ቁጭ ብሎ እንደሚመለከት እናውቃለን። እና ያቺ የማዳም ቅመም ለቤቷ ለፍታ ጠብር ግፍ የምትለዋ ሴት ለቤተሰቧ ትጨነቅ። አንተ እዚህ ጋር ከሩታ ጋር ተጣላ ተታረክ የሚለውን ነገር ትጨነቅ። ይሄን ነገር እንኳን አስተውል። እኔ ብዙ ነገር ማውራት አልፈልግም በእውነት እናንተን ማስቀየም የምናገራቸው ነገሮችን በቻልኩ መጠን መቆጣጠር እፈልጋለሁ። በቃ እሷ እዚህ ጋር እህት ወንድሟን እናቷን ታስተምር። እሷ ስለ ደግሞ ሩታን አይደለም የእውነት ነው ማለት ያቺ የማዳም ቅመም ነው በእውነት ያቺ የማዳም ቅመም ለፍታ የሰው ፊት አይቷት እሷም እኮ ያምራታል እዚህ ኢትዮጵያ ውስጥ የሆነ በቃ ከጓደኞቿ ጋር ላይፏ ማሳለፍ ምናምን ወጣት ነች። ብዙ ነገሮችን ማሳለፍ ትፈልጋለች። እና አንተ እሷን የሚያዝናና እሷን ደስተኛ የሚያደርግ እሷን ስለ ደግሞ ብዙ እህቶቻችን ወንድሞቻችንን እነሱን የሚያዝናና ደስተኛ የሚያደርግ ቪዲዮ እንጂ መስራት ያለበት ጭቅጭቅህና አመት እዚህ ጋር እስኪ እንደ በፊታችሁ ነው። እስኪ እንደ በፊታችሁ የፍቅር ጊዜ አብራችሁ አሳልፉ። እኛ አሁን የምንፈልገው ደስ የሚል ጊዜ የፍቅር ጊዜ ይሁን ደስተኛ የሚያደርግ ነገር እኛን በቃ የሆነ የማያስከፋን ነገር እናንተ ስትደሰቱ እናንተ ስትጫወቱ ምናምን ነገር የምናይበት ቪዲዮ ነው የምፈልገው። በቃ እንደዚህ እያለቀሳችሁ እንደዚህ እያዘናችሁ ሁሌ ለቅሶ ሁሌ ንትርክ ይደብራል በጣም። እኔንም በቃ አታሰልቹኝ እንዴ። እኔ አሁን ብዙ ቤተሰቦች እዚህ ጋር መጥቼ እንዲሰውራ እኔ እኮ የሆነ ሰውን ይዤ እዚህ ጋር ከጎኔ ግራ ጎኔን ይዤ መጥቼ ማስተዋወቅ ፈልጋለሁ። እናንተ በእውነት እዚህ ጋር የሆነ በቃ ደስ የሚል የፍቅር ጊዜ እናንተ የሚያስደስቱ ነገሮች በራሴ እንትን መምጣት ፈልጋለሁ። ግን አላስቻለኝማ። በቃ እነዚህ ልጆች እንደዚህ ተለያይተው ማየት አልቻልኩም። እንደዚህ ሆኖ በቃ የሆነ ሌላ ቪዲዮ መስራት አልችልም። ምክንያቱም ውስጤ ረፍታ ያገኝማ ሰላም አያገኝም። በቃ ቪዲዮ ላይም ጠፍቻለሁ፣ ነግሬያቸዋለሁ ባለፈው። እነሱን ካላስታረኩኝ ወደ ዩቲዩብ አልመጣም ብያለሁ። ግን አሁንም ልነግራችሁ የመጣሁት የጠፋሁበት ምክንያት እንድታቁ ብቻ ነው። በቃ እኔ እነሱን በውስጥ መስመር እያስታረኩ ነው፣ ውስጥ ላይ እያወራኋቸው ነው፣ እየተገናኘን ነው በአካል ከሩታም ጋር ከአብርሽም ጋር ከሁሉም ጋር እነ ቡርኬ ነው ለና አቤላ ግሬሰን እነ ዩ ኢንተርቴይንመንት ሁሉንም እያወራኋቸው ነው። ግን የሆነ ውስጣቸው ላይ የሚከፋፍል ነገር አለ። እኔ በቻሉት መጠን እስኪ ምን አይነት ነገር እንደገባባቸው ነው ግራ ይገባኝ በጣም እንዴ። ግራ ያጋባም ያስቡት እናንተ ይሄ ሁሉ ጊዜ በፍቅር የነበሩ ልጆች ይሄ ሁሉ ሰዓት አንድ ላይ ፍቅር እያሳለፉ የነበሩ እነዚህ በቃ ጣፋጭ የሆኑ ልጆች ሁለቱም ጣፋጭ ናቸው። ባይዘው አብርሽ ጣፋጭ ናት ለኔ ጣፋጭ ናት ምናምን እንዳለው ማለት ነው። ታስታውሳላችሁ ያኔ መቼም እና ልክ እንደዛ ማለት ነው። ለኔ ያው እንደ ሲስተርሊ ብራዘር እንደ ወንድም ምናምን ነገር አስቢያቸው ነው እንደዚህ ያልኩት። ከዚህ በፊትም ለተፈጠረው ነገር ይቅርታ። ምናልባት
ሩታና ፍቅራታለሁ ምናምን ብዬ የመጣሁበት ጊዜ ታስታውሳላችሁ። ያን ያልኩበት ምክንያት ብዙዎቻችሁ ተረድታችሁኛል ብዬ አስባለሁ። ብዙ ነገር ጨርሼ ነበር ዱባይ ልወስዳት ምናምን ነገር ያኔ ፓስፖርት ምናምን ጨርሼ ሁላችሁም አይታችኋል። ያላያችሁም ደግሞ ሄዳችሁ ማየት ትችላላችሁ ቪዲዮ። አሁንም እኔ ሩታን መውሰዴን አቁሜያለሁ እያልኩ አይደለም። እኔ እሷን ፍቃደኝነት እንፈልገው። አሁንም ሩታን ለመውሰድ ዝግጁ ነኝ። አብሪሽንም ለመውሰድ ልውልንም ችግሬ ለመስፖንሰር እኔ ሆናለሁ ብያለሁ። አሁን አይደለም ከዚህ በፊትም ተናግሬያለሁ። ለማድረግ ዝግጁ ነኝ፣ ግን የነሱ ፍቃደኝነት ቅድሚያ ያስፈልገኛል። የነሱ መታረቅ፣ የነሱ አንድ ላይ መሆን ቅድሚያ ለኔ ያስፈልገኛል። እና ፋሚሊ በጣም ጨቀጨቅኳችሁ መሰለኝ። እና ያው የነሱን ነገር ፍቅራቸውን ያሉበትን ላይፍ ፈጣሪ ወደ አንድ ያምጣልን። በእውነት እኔ የቻልኩትን ነገር ለማድረግ እጥራለሁ። አሁንም ምናልባት ቪዲዮ ላይ እየቆየሁ ሊሆን ይችላል የምመጣው። በጣም በቃ ማለት ውስጥ ላይ ያለው ነገር መጨረስ መቻል አለብኝ። እውነት እንደምታዩት አይደለም ቪዲዮ ላይ ከዚህ የባሰ ነገር ነው ያለው። በጣም ችግር በጣም ከባድ እንትን ውስጥ ነው ያለነውና እነሱን ለማስታረቅ እየሞከርኩ ነው። ብዙዎቻችሁ ኮሜንት ላይ የምትጽፉትን ነገር ደግሞ አሪፍ አድርጋችሁ ጻፉ። ማለት እነሱ ላይ ማለት ነው በቃ እንዲታረቁ የሆነ የፍቅር ቃላቶችን ገብቷቸዋል። የሆነ ሰዎችን ደስተኛ የሚያደርጉ ቃላቶችን በቻላችሁት መጠን ኮሜንት ላይ እንደዛ አድርጉ። እና ቤተሰቦች ዛሬ ወሬ ያላብዛባችሁ ገና ከመምጣት እንዳትሉኝ እና ቀጣይ ምናልባት እድሉን ካገኘው ቀጣይ በአዲስ ቪዲዮ እመጣላችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።